ነብዩ መሐመድን አሳየን ብለው እመቤታችንን ክርስቲያኖች በደብረ ምጥማቅ ላይ ጠየቋት። እመቤታችንም ነብዩ መሐመድን አምጥታ አሳየቻቸው። ነገ ግንቦት 21 ቀን እመቤታችን ቅድስት ድንግል ማርያም በደብረ ምጥማቅ በስሟ በተሰራች ቤተክርስቲያን ጉልላት ላይ በግልጽ ስለመታየቷና ታላቅ ታምር ስለማድረጓ በዓሏን እናከብርላታለን። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ሁላችሁም ደግሞ በኮሜንት እመቤታችን በረከት ሲደርብን እያላችሁ ጻፉልኝ። ከዛም በፊት ግን ወሂድ የሚባለው የሙስሊሞች ኡስታዝ ምን ብሎ እንደቀጠፈ ተመልክተን እንምጣ። ከዚህ ቪዲዮ የነብዩ መሐመድ ስዕል እዚህ ቤተክርስቲያን ላይ ያለ ይባላል። እንደው ይሄ ነገር እንዴት መስኪን ገሩ? አዎ የነብዩ መሐመድ ስዕል እዚህ ላይ ምዕራቡ ላይ ያለ። ከዚህ ቪዲዮ በመነሳት ምን ብሎ ጻፈ? ነብዩ መሐመድ ከቅዱስ ዳዊት ጋር በጀነት እየኖሩ ነው። ስለዚህም ቤተክርስቲያን ውስጥ ስዕል አድኖ ተስሎላቸው ነብዩ መሐመድ አሉ ብሎ ተናገረና ይሄንን ቅጥፈቱን እስቲ ከዚህ ታሪክ በመነሳት አንድ ላይ እንመልስለታለን። ጌታችን ወደ ምድረ ግብጽና ኢትዮጵያ በተሰደደ ጊዜ ከመቤታችን ከዮሴፍና ሰሎሜ ጋራ ዛሬ ደብረ ምጥማቅ በሚባለው ቦታ ላይ አርፎ ነበረ። ቦታውን ባርኮ ለድንግልናቱ ለዘላለም ያንቺ መገለጫ ይሁን ብሎ ቃል ኪዳን ገብቶላት ነበር። በዚህም መሰረት ከብዙ ጊዜያት በኋላ ደብረ ምጥማቅ ገዳም ተገድሞ የበርካታ መነኮሳት ቤት ከሆነ በኋላ እመቤታችን በልጇ ፈቃድ ግንቦት 21 ቀን አእላፍ መላእክትን ጻድቃን ሰማዕታትን አስከትላ በመምጣት ለሕዝበ ክርስቲያኑ ለአሕዛብ ጭምር በመገለጥ ለ5 ቀን በግልጽ ትታያቸው ነበረ። በዚህም ቀን በግብጽ ሀገር ደብረ ምጥማቅ በምትባል በተሰራች ቤተክርስቲያን ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ያሉ ሰዎች ይሰበሰባሉ። ከየሀገሩም ሁሉ ይመጣሉ። እነዚያ ሁሉ ሰቀላ ሰርተው ድንኳን ተክለው አጎበር ጥለው ይከትማሉ። ከ21 ቀን ጀምሮ እስከ 25 ቀን ድረስ በፍጹም ደስታ በፍጹም ክብር የድንግልን በዓሏን ማክበር ይጀምራሉ። ድንግልም ከግንቦት 21 ቀን ጀምራ እስከ 25 ቀን ድረስ ሳታቋርጥ በእነዚህ በ5 ዕለታት ከመላእክት ከጻድቃን ከሰማዕታት ጋር ትገለጽላቸው ነበረ። እነርሱም በፍጹም ክብር በፍጹም ደስታ በዓሏን ያከብራሉ። ክርስቲያኑም እስላሙን በጋድ ተገልጻ እመቤታችንን ያዩት ነበረ ይላል ተአምረ ማርያም። እመቤታችን በዙሪያዋ የመላእክት ሰራዊት የመላእክት አለቆች በየማይረጋቸው ክንፋቸውን ዘርግተው ይቆማሉ፣ ይጋርዷታል። ሱራፌል ማዕጠንታቸውን ይዘው ለንግስናዋ ገናናነት ይሰግዳሉ። በየስግደታቸውም እንዲህ እያሉ ያመሰግኗታል። አብ በሰማይ ሆኖ ተመለከተ፣ እንዳንቺ ያለ አላገኘም። አንድ ልጁንም ልኮት እሱም ካንቺ ሰው ሆነ። ሁለተኛም ሰማዕታት በየማይረጋቸው ረቂቃን በሆኑ ፈረሶቻቸው ላይ ተቀምጠው እየመጡ መጀመሪያ ቅዱስ ጊዮርጊስ ከአንባ ላይ ፈረሱ ላይ ወርዶ ይሰግድላታል። እንዲሁ ባልንጀሮቹ ሰማዕታት መጥተው ይሰግዱለታል። ከእርሱም በኋላ የሚመጣው በዱሪ ፈረሱ የሚቀመጥ ቅዱስ መርቆሬዎስ ነው። ከዚያም በኋላ ሰማዕታት ሁሉ በመከታተል መጥተው ይሰግዱላታል። ዳግመኛም ደግሞ የጻድቃን አንድነታቸው መጥተው በፊቷ ሰግደው ይመላለሳሉ። ሄሮድስ ያስገደላቸው 144,000 የቤተልሔም ሕፃናት ከአለቃቸው ከቅዱስ ቂርቆስ ጋር መጥተው ይሰግዱላታል። በፊቷም እየዘለሉ አንዱ ባንዱ ላይ እየዘለለ በመተቃቀፍ ይጫወታሉ። በደብረ ምጥማቅ የተሰበሰቡ ሁሉ ክርስቲያኑም እስላሙም ሁሉ ይህንን በግልጽ በተመለከተ ጊዜ እጅግ ሐሴትን ያደርጋሉ። እናት አባት የሞቱበት ቢኖር ወይም ከዘመዶቹ ቢሆን ወላዲተ አምላክን እመቤቴ ወይ እገሌን አሳይኝ ብሎ በሚለምናት ጊዜ ቀድሞ በነበረበት መልኩ ያን ጊዜ ታመጣዋለች። እንዲሁም ደግሞ ሕዝቡ ሁሉ መሐረባቸውን ወደ ላይ ይወረውሩላታል። እመቤታችንም የወደደችውን በእጇ ተቀብላ መልሳ ትጥልላቸዋለች። እነርሱም ለበረከት በየጥቂቱ ይካፈሉታል። በእንዲህ አይነት ሁኔታ 5 ቀን ሙሉ እስላሙም ክርስቲያኑም አረማዊውም በጋድ ተመልክቷታል። ወደ ቤታቸውም ለመሄድ ሲሹ ደግሞ በፊቷ ሰግደው ይሰናበቷታል። እመቤታችንም ተባረካቸውና ሄደው እንደገና ይመለሳሉ። 5ቱ ዕለታትም ሲፈጸሙ ሕዝቡ እመቤታችንን በእንባ ይሰናበቷታል። እመብርሃን በብርሃን መስቀል ባርካቸው ከቅዱሳን ጋር አድርጋለች። አምላክን የወለደች ክብርት እመቤታችን በደብረ ምጥማቅ መሐመድን ከሲኦል አውጥታ እንዳሳየቻቸውና የአሕዛብንም የሐሰት መንፈስ እንዳጋለጠችው ታምሯ ላይ ተጽፏል። እመቤታችን በረድኤትና በቸርነት በደብረ ምጥማቅ ተገልጻ ሳለ የሚያምነው ክርስቲያን የማያምነው አሕዛብ ሁሉ በጋድ ያዩት ስለነበረ ጥያቄያቸውን ሁሉ ታሟላላቸው ነበረ። ግማሹ ዳዊትን አሳይኝ ስሏት ከነበገኑ አምጥታ ታሳያቸዋለች። እዝራን አሳይኝ ስሏት ከነበሰንቋ አምጥታ ታሳያቸው ነበረ። ጊዮርጊስን አሳይኝ ስሏት ከነጻዳ ፈረሱ አምጥታ ታሳያቸው ነበረ። ሁሉንም እንደ ጥያቄያቸው ታስተናግዳቸው ነበረ። ከመካከላቸው አንዱ ካህን እመቤቴ ሆይ እነዚህ ሙስሊሞች መሐመድ ነብይ ነው እያሉ ይዘበዝቡናልና እስቲ እርሱን አሳይን ይሏታል። ያን ጊዜም የብርሃን እናቱ እመቤታችን መሐመድን ከሲኦል አውጥታ አሳይታቸዋለች። እንዴት ባለ ሁኔታ ቢሉ ደግሞ እንደ ከሰል ጠቁሮ በግመል ላይ ተቀምጦ ነበረ። የመሐመድን ብልት ከግመል አንገት ጋራ በእሳት ሰንሰለት ታስሮ እርሱ ከሰል መስሎ በግመሏ ላይ ተቀምጦ አጋንንት ከፊት ከኋላ ከቀኝ ከግራ በእሳት አለንጋ እየገፉትና እያዳፉት ከሲኦል አውጥቶ የተሰበሰበው ሕዝብ ሁሉ እንዲመለከቱ አደረጉት። የተሰበሰበው ሕዝበ ክርስቲያንም እመቤታችን ባሳየቻቸው ተአምር እጅግ ተደንቀው ለክብሯ እየሰገዱ በእንባ አመሰገኗት። በቦታው የነበሩ ሙስሊሞችም ወዲያውኑ በክርስቶስና በድንግልናቱ እንዳመኑ ታምረ ማርያም ላይ በሰፊ ተጽፏል። ይህንንም አስመልክቶ አንዳንድ ቤተክርስቲያን
አናት ላይ እመቤታችን በደብረ ምጥማቅ ተገልጣ ሳለ ይስሏትና ከታች ደግሞ ነብዩ መሐመድን በሲኦል ለህዝቡ እንዳሳየቻቸው ለማሳየት ብለው በግመል ላይ አድርገውትም በጥቁር ይስሉታል። እንግዲህ ይሄንን ተመልክቶ ወሂድ የሚባለው ኡስታዝ ምን ብሎ ተናገረ? ቅዱስ ዳዊት ጋራ ነብዩ መሐመድ በገነት እንዳሉ ቤተክርስቲያን አምና ስዕል አድኖ አስላ አስቀምጣለች ቤተክርስቲያን ውስጥ ብሎ ቅጥፈትን ተናገረ። ይሄም ሐሰት መሆኑን ይሄ ታሪክ በደንብ ይገልጽልናል። ስለዚህ ቤተክርስቲያን ላይ ባትቀጥፉ መልካም ነው። አምላክን የወለደች ክብርት እመቤታችንም ለ3 ቀናት ማለትም ከግንቦት 21 እስከ 23 ድረስ በእንዲህ አይነት መልኩ በደብረ ምጥማቅ በጋር ተገልጻ ታላቅ ታምር ያደረገችበት ዕለት ነው። ለተሰበሰቡ ምዕመናን ሁሉም በግልጽ በመታየት ተነጋገራቸው እንደነበሩ ሁሉ ዛሬም በረድኤት በቸርነቷ ልጆቿን ተጎበኘን ዘንድ መልካም ፈቃዱ ይሆንልን። ኮፒ ሊንክ ሼር ሪፖስት እያደረጋችሁ አዳርሱስ። ዲን ሲራይቱንም ሰብስክራይብ አድርጉልኝ። ይቆያል።